ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን ዛሬ በኢስላማባድ ይደረጋል በተባለው ሁለተኛ ዙር ድርድር ላይ ተደራዳሪዎቿን እንደማትልክ ይፋ አደረገች። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ከአሜሪካ ጋር ያለውን ውጥረት ለማርገብ ዲፕሎማሲ መፍትሄ ቢሆንም አሜሪካን ግን ማመን እጅግ ከባድ ነው ብለዋል። ኢራን ሁለት ዜጎቿን ለሞሳድ መረጃ አሳልፋችሁ ሰጥታችኋል በሚል በሞት መቅጣቷም ተሰምቷል። እስራኤል ሄዝቦላ ላይ ጥቃት መፈጸሟን ገልጻለች። እስራኤል ከኢራንና ከሊባኖስ ጋር ለ40 ቀናት ያህል ባደረገችው ጦርነት ከ17 ቢሊዮን ዶላር በላይ ወጪ አድርጋለች ተብሏል። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ኢራን ዛሬ በኢስላማባድ ይደረጋል በተባለው ሁለተኛው ዙር ድርድር ላይ ተደራዳሪዎቿን እንደማትልክ ይፋ አድርጋለች። ቴህራን አሜሪካ የተፈረመውን የተኩስ አቁም ስምምነት ገና ከጅምሩ ስትጥስ ቆይታለችና ከእርሷ ጋር ለንግግር መቀመጥ እቸግራለሁ ስትል አስታውቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢራን ባለፈው ሰኔ ወር አሜሪካ በድርድር መሃል ጥቃት መክፈቷን አንረሳውም ብለዋል። ፕሬዚዳንት ትራምፕ ትላንት እሁድ በሰጡት መግለጫ የአሜሪካ ተደራዳሪ ልዑካን ወደ ፓኪስታን ለመጓዝ ዝግጁ መሆናቸውን ገልጸው ነበር። እንደ ምንጮች ገለጻ ከሆነ ዊትኮቭና ኩሽነር በቅድሚያም ወደ ኢስላማባድ ይጓዛሉ የተባለ ሲሆን ምክትል ፕሬዚዳንት ጄዲ ቫንስ ንግግሩ ከተጀመረ በኋላ እንደሚቀላቀሉ ነበር የተነገረው። ቴህራን ከዋሽንግተን ጋር ዛሬ ይደረጋል ተብሎ በታቀደው ሁለተኛው ዙር ድርድር ላይ የመሳተፍ ፍላጎት እንደሌላት በይፋ ገልጻለች። በሀገራቱ መካከል ስምምነት ካልተደረሰ ጦርነቱ ዳግም ተባብሰው የሚቀጥልበት እድል እንዳለም ተጠቁሟል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጌህ በአሜሪካ ዲፕሎማሲ ላይ እምነት እንደሌላቸው ገልጸዋል። ቃል አቀባዩ አሜሪካ የተደረሰውን ተኩስ አቁም እየጣሰች ባለችበት ሁኔታ እንዴት አድርገን አምነናት ለንግግር ዳግም እንቀመጣለን ብለዋል። ቃል አቀባዩ አክለውም የኢራን የድርድር ሁኔታ የሚመራው በብሔራዊ ጥቅም ብቻ ነው ብለዋል። ውጭ ጉዳይ ቃል አቀባዩ ገደባችን ብሔራዊ ጥቅማችን ነው ይበሉ እንጂ የድርድሩ ቅድመ ሁኔታዎችን በዝርዝር አልተናገሩም። ምንም እንኳን ቃል አቀባዩ ስለ ድርድሩ ይህንን ቢሉም ኢብራሂም አዚዝ የተባሉ የኢራን ፓርላማ የብሔራዊ ደህንነት ኮሚቴ አባል ግን ከዚህ የተለየ አስተያየት ሰጥቷል። ሰውየው በቴህራንና በዋሽንግተን መካከል ያለው ሁለተኛ ዙር ንግግር ኢራን ያስቀመጠችውን ቀይ መስመር በተከተለ መልኩ ይቀጥላል ብለዋል። አስታራቂዋ ፓኪስታን የሀገራቱ ዳግም ድርድር እንዲቀጥልና ነገሮች በዲፕሎማሲያዊ መንገድ መፍትሄ እንዲፈልግላቸው የማድረግ ጥረቷን ስለመቀጠሏም እየተነገረ ነው። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ከአሜሪካ ጋር ያለውን ውጥረት ለማርገብ ዲፕሎማሲ መፍትሄ ቢሆንም አሜሪካን ግን ማመን እጅግ ከባድ ነው አሉ። በቴህራንና በዋሽንግተን መካከል የተፈረመው የሁለት ሳምንት የተኩስ አቁም ስምምነት ከነገ በስቲያ ረቡዕ ይጠናቀቃል። ይሄው ስምምነት ከመጠናቀቁ በፊት ሁለተኛውን ዙር ድርድር በፓኪስታኗ መዲና ኢስላማባድ ለማድረግ ዩናይትድ ስቴትስ ዛሬ ተደራዳሪዎቿን የምትልክ ሲሆን ኢራን ግን እስካሁን በድርድሩ ላይ እንደማትሳተፍ ነው እየተሰማ የሚገኘው። የኢራን መንግስት ቴሌቪዥን ጣቢያ ምንጮች ነገሩኝ ብሎ ባወጣው ዘገባም ኢራን ሁለተኛውን ዙር ድርድር ከአሜሪካ ጋር የማድረግ ፍላጎት የላትም ብሏል። ኢራን ከዚህ ውሳኔ ላይ ደረሰችው በአሜሪካ ቅጥባጣ ፍላጎት እንደሆነም ዘገባው አክሎ ገልጿል። አሜሪካም ሆነች ኢራን የተደረሰውን የሁለት ሳምንት የተኩስ አቁም ስምምነት በመጣስም እርስ በርስ እየተካሰሱ ነው። ይህ በእንዲህ እንዳለ አሜሪካ ኢራንን ተጠያቂ ማድረግ ጨዋታዋን ቀጥላለች ስትል ኢራን ገልጻለች። ይህ የአሜሪካ ጨዋታ አሜሪካ ጥሩ የሚባል ሚና እየተጫወተች መሆኗን ለማሳየት ያለመ ስለመሆኑ የኢራን ውጭ ጉዳይ ሚኒስቴር ገልጿል። በዚህ የተነሳ ዋሽንግተን ለሐቀኛ ድርድር ፍላጎት የላትም ብሏል ሚኒስቴሩ። ኢራን ሁለት ዜጋዎቿን ለሞሳድ መረጃ አሳልፋችሁ ሰጥታችኋል በሚል ክስ በሞት መቅጣቷ ተሰማም። ኢራን ሙሐመድ እና ሐሚድ የተባሉ ሁለት ኢራናውያን ከሞሳድ ጋር ግንኙነት የነበራቸው ናቸው በሚል የከሰሰች ሲሆን ስልጠናም እንደወሰዱ ገልጻለች። ሁለቱ ግለሰቦች ከሞሳድ የስለላ ተቋም ጋር በመተባበር በኢራን ውስጥ ጥቃት ለመፈጸም በመንቀሳቀስ ላይ እንደነበሩ ተነግሯል። በዚህ ክስ መሰረት ግለሰቦቹ በሞት ቅጣት እንዲቀጡ መደረጉን ጀሩሳሌም ፖስት ዘግቧል። ከዚህ በተጨማሪ
በተጨማሪ ከ2 ሳምንት በፊት ኢራን በጥር ወር በነበረው አመፅ በተመሳሳይ ድርጊት ተሳትፏል የተባሉ 2 ሰዎች በሞት እንዲቀጡ እንደተደረገም ሰምቷል። አምነስቲ ኢንተርናሽናል በዚህ ወር ባወጣው ሪፖርት በኢራን ውስጥ 11 ሰዎች የመረሸን አደጋ ገጥሟቸዋል ብሏል። ግለሰቦቹ የመረሸን አደጋ ተጋርጦባቸዋል የተባለው በጸረ መንግስት ተቃውሞዎች ላይ ተሳትፈዋል በሚል ክስ ነው። በዌስት ባንክ የሟቾች ቁጥር በከፍተኛ ሁኔታ ጨምሯል ተባለም። በዌስት ባንክ እስራኤል በወሰደችው የማጥቃት እርምጃ ከ1151 በላይ ፍልስጤማውያን ተገድለዋል የተባለ ሲሆን ከ11800 በላይ የሚሆኑት ደግሞ የመቁሰል አደጋ እንደገጠማቸው ተዘግቧል። እስራኤል የጋዛው ጦርነት ከተቀሰቀሰበት ኦክቶበር 2023 አንስቶም በወሰደችው እርምጃ ነው ይህ ጉዳት ደርሷል የተባለው። በተመሳሳይ ጊዜ ውስጥም ከ23000 በላይ ፍልስጤማውያን ለእስር መዳረጋቸውን ከአልጀዚራ ዘገባ ላይ ተመልክተናል። ለእስር ከተዳረጉት ውስጥም 3000 የሚሆኑት ያለ ክስ የታሰሩ ናቸው ብሏል ዘገባው። እስራኤል ሄዝቦላ ላይ ጥቃት መፈጸሟን ገለጸች። የእስራኤል ጦር የደቡባዊ ሊባኖስ ነዋሪዎች ተለይተው ከተቀመጡ የአገሪቱ ደቡባዊ ክፍል መስመሮች እንዳያልፉና ሊታኒ ወንዝ አቅራቢያ ወደሆኑ ስፍራዎች እንዳይጠጉ ማስጠንቀቂያ መስጠቱ ተሰምቷል። እስራኤልና ሊባኖስ የተስማሙበት የ10 ቀናት ተኩስ አቁም ካለፈው ሳምንት አንስቶ ተግባራዊ መሆን ጀምሯል። ይህ ስምምነት ቢደረግም የእስራኤል ጦር ደቡባዊ ሊባኖስ ውስጥ በሚታየው የሄዝቦላ እንቅስቃሴ ምክንያት አካባቢውን ለቆ እንደማይወጣ ይፋ አድርጓል። አሁን ደግሞ ደቡባዊ ሊባኖስ ውስጥ የሚገኙ መንደሮችን ዘርዝሮም ነዋሪዎች ወደ እነዚህ አካባቢዎች እንዳይመለሱ በማለት አስጠንቅቋል። ጦሩ የእስራኤል ነዋሪዎችን ሄዝቦላ ከሚተኩሳቸው ሮኬቶች ለመጠበቅ ሲል ደቡባዊ ሊባኖስ ውስጥ የደህንነት ዞን ማቋቋሙን አስታውቋል። ከዚህ ቀደም የእስራኤል ጦር ከተቆጣጠራቸው የሊባኖስ ስፍራዎች ለቆ እንደማይወጣም ነዋሪዎች ወደ መኖሪያቸው እንዲመለሱ እንደማይፈቅድና መንደሮችን እንደሚያወድም መግለጹም ይታወሳል። እስራኤል ከኢራንና ከሊባኖስ ጋር ለ40 ቀናት ያህል ባደረገችው ጦርነት ከ17 ቢሊዮን ዶላር በላይ ወጪ አድርጋለች ተባለም። ከዚህ በተጨማሪ በቴልአቪቭ ውስጥ ከ1000 በላይ መኖሪያ ቤቶች ከመኖሪያነት ውጪ እንዲሆኑ እንዳስገደደም ተነግሯል። የእስራኤሉ ቻናል 12 በዋና ከተማ በኢራን የሚሳኤልና የድሮን ጥቃት ምክንያት ከ1000 በላይ አፓርታማዎች ጉዳት ደርሶባቸዋል ብሏል። የካቲት 21 በተጀመረው የአሜሪካ እስራኤልና ኢራን ጦርነት ምክንያት በሁሉም ወገኖች ቀላል የማይባል ጥፋት ተመዝግቧል። በእርግጥ በዚህ ጦርነት በኢራን ላይ የደረሰው ጉዳት በሰው ኃይልም ይሁን በገንዘብ ከፍተኛ ቢሆንም በእስራኤል ላይም ግን ቀላል የማይባል ጉዳት ደርሷል። የእስራኤል ባለስልጣናት በዚህ ሳምንት ባወጡት ሪፖርት መሰረት ሀገሪቱ ከኢራንና ከሊባኖስ ጋር ባደረገችው የ40 ቀናት ጦርነት ውስጥ ብቻ ወደ 17.5 ቢሊዮን ዶላር ገደማ ወጪ አድርጋለች ብለዋል። ይህ አሃዛዊ መረጃ ለመልሶ ግንባታ የሚያስፈልጉ ወጪዎችን እንዲሁም በጦርነቱ ምክንያት በተዘጉ የንግድ እንቅስቃሴዎች ምክንያት የታጣውን ገንዘብ እንደማይጨምር ተመላክቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ በሃይማኖታዊ ቅርሶች ላይ የደረሰውን ጉዳት አወገዙም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡብ ሊባኖስ በአንድ የእስራኤል ወታደር በኢየሱስ ክርስቶስ ሐውልት ላይ የደረሰውን ጉዳት ተከትሎ የተሰማቸውን ሐዘን መግለጻቸው ተሰምቷል። ጠቅላይ ሚኒስትሩ ድርጊቱ የእስራኤልን ይፋዊ ፖሊሲ እንደማይወክል አረጋግጧል። በድርጊቱ ላይ እጃቸው ያለበት ወታደሮች ላይ ጥብቅ የዲሲፕሊን እርምጃ እንደሚወሰድም ቃል ገብተዋል። እስራኤል ለማንኛውም እምነትና የሃይማኖት ተቋማት ክብር የመስጠትና የመቻቻል መርህን እንደምታከብርም ጠቅላይ ሚኒስትሩ በድጋሚ ገልጸዋል።